ደግሞ የአብርሃም ልጅ ነው ይሄ ልጅ አልፈልግም ልትት እኮ ጻል ይዞ እንደዚህ መጨቃጨቁ ጥሩ ነው። ሌላ ነገር ውስጥ መግባቱ ፖሊስ ከመጥራት በፊት ቶሎ ሚጥራ ፖሊስ እንደው በቃ ፖሊስ ተራልኝሽ የምሬ ነው ፖሊስ ተራልኝ። እሺ ተረጋ አይደለም ፖሊስ ተራልኝ በስክን ሄድሽ ከሆነ ይስጥሽ። እሺ ተረጋግተን አውርተን ይሰጠኛል ከያሰጠኝም አንተም አብርሃም ሁላችሁም ሻቤ ትገባላችሁ። ይሄ ልጅ ተረጋጋ ቆይ ተረጋጋ ፖሊስ ተራለው እኮ ፖሊስ ተራልኝሽ ይኸውልህ ሌላ ነገር ውስጥ አንግባ ብቻ በእናትህ አይደለም እንደው ፖሊስ ነው ለምን ፖሊስ ለምን ይመጣል? እኛ ችግር የለውም እኮ ጻል ልጅ ለምን ይንገላታል? እዚህ ጋር ይዘንም ትጫወትብኝ ነው ወይ እናታችሁ የሰው ልጅ ይዘንም ትጫወትብኝ እሺ ከምን አልጎ ምትሉ ያማቾል ነው ልጅ አሳየነ ይሄ ልጅ አብርሃም የሩታ ልጅ ነው። የት ነው የምትወስዱት? ኧረ የአብርሃም ልጅ አይደለም። የት ነው የምትወስደው? አንተ ልውለነ አዲስ አበባ ድረስ ልጁን ለመውሰድ ነው የመጣው ማለት ነው? አይደለም ቺካስ ብለው ምንድነው አላማክ? ምንድነው ታረጉ? ልጁን ለመደበቅ ነው የመጣው አዲስ አበባ ድረስ። ለምን እንደሆነ ያማን ታዲያ ልጅቷን ልጅ መልስ በህግ አምላክ አትጩ በልጅ ተረጋግተን ነው የምናወራው። ልጁን ስጠኝ እኮ ይተኛ ይኸውልህ ይተኛ ማይተኛ ማይተኛ ነው ሰድበል ለምን ትከራከራለህ? አንተ ልጅ ውስጠኛ እስኪ እብጪ ሰው ልጅ ወረፈ እኮ ልጅ ውስጠኛ ሰው ልጅ ወረፈ አወቀን እኮ የሰው ልጅ እንደሆነ እኮ ረፉ ሰው የሩታ ልጅ ማንም አይደለም የሰው ልጅ አይደለም። አጭውጪ በእናትህ ቀጥሎ አውራ ያማን እንዴ እኔ ተደረኛ ሩታ ልጅ ወስዳለሁ። እሱን አንተ ከሩታ ልጅ ውጪ ማን ልጅ የለም እንዴ ውጪ ምን ማለት አንተ ንገረን ኪያ የማን ልጅ ነው? እሺ በጸባይ ነው እየጠየቅን ያለ ነው። ባንተ ሰሚኛለሽ ጀመሪያ ዙር ሰሚኛለሽ ስለዚህ ማና ግዴታ አለብኝ። ሲቀጥል ደግሞ የአብርሃም ልጅ ደግሞ እኔ ጋር ምን ነገር አይሰራም። አይሰማም ነው ማለት እያየን እንዴ አይኔ ያየውን ነገር እንዴት ነው መዋሸት የምችለው? ሰማሽኛችሁ እዚህ እኮ ለሱ ብዬ ተረጋግቼ ላውራ እየሞከርኩ ነው። የምታውቀውን ነገር በስርዓት ተናገር። አንተ ሰው ልጅ ታሽሽው አትወልድም እንዴ? እንዴት የሩታ ልጅ የምታሽሽውን ወንድ ልጅና ተኝተህ እኮ መውለድ ትችላለህ። ምንም ቀላል ነው። ገባህ አይደለ? መውለድ ትችላለህ። ምን አይነት አይምሮ የሩታ ልጅ ይዘህ የምትሄደው የት ነው? ይሄን ብቻ መልስልኝ ነው። የት ውስጥ ነው? ቡታጅራ ትወስደው ነው? ኧረ እኔ ሰው ልጅ ነው ብቻ ማርያም ነው ማለት አሳየን። የሩታ ልጅ የለማ አሳየን። ከፍተህ ለምንድን ነው አንተ እሺ ማትለው? ህፃን ልጅ ነው። እኔ መታገል አልፈልግም። እንዴ ከነዚህ ጋር አውራ ለምንድን ነው የምታወራው? እኔ እያወራሁ ነው። አውራኝ ከኔ ጋር ማውራት ከኔ ጋር አውራኝ አይደለም እኮ አሳየን እኮ አሁን የምልህ ልጁን አሳየኝ። ይሄ ሉል ነው ራሱ አሳየኝ። ቡቺ ታሪስ ተኝቷል። አትናቆያም ማለት እንዴ ቡቺ እንዴ ሆናል 3 ቀን በሙሉ እንዴት አንድ ህፃን ልጅ ሰርቀ ምን እንደምታረገው ስነ ምግባር የለም እንዴ? አለ በጣም ስነ ምግባር በጣም ስነ ምግባር ያለኝ ሰው ነኝ። ሰማኛል። ስነ ምግባር ባይኖረኝ ኖሮ በክብር እንደዚህ አላወራም። አንደኛ ሰማኝ በመፍለጫ ያገላብጥ ነበር። የምሬ ነው ማለት አገላብጣል። ወይኔ እንዴ ራስህ እንደተከለ እንዴ ተሻርከ ነው ከአብርሃም ጋር ተሻርከ ከነቡዜ ጋር ተሻርከ ይሄን ልጅ ለማሸሽ ነው ገባ። ከዛ ሰላም አለ መሰል ቁጭ ላውራኝ ቆማ ያወራኝ ምንም ፀሐይ ለማውራኝ ይንካው አይደለም ይንካው ለቂና ነከኝ ቡቺ እንሂድ ነው ተረጋግተን እናውራ በስርዓት እንዳይበል ተጠብቀው። አዎ እኮ ትሮጥ ነው እንዴ? አሁንም ሮጧል እኮ ሊያመልጥ ነበር እኮ ነው። ለምን ደሞ አላወራው? አንቺ አብሻ እንዴ? ኖ ከተላን ጀምሮ ዝም ብያለሁ። እንደዚህ አትበላት ደግሞ አንተ ቅቤ ገረድ ግን ሁለታችሁ አንድ ላይ ልጁ ስለያዝክ ነው የሩታ ልጅ ስለያዝክ እንጂ ሌላ ነገር እኔም ልጅ ስለያዝኩኝ ነው እየሰማሁ ያሉት። የሩታ ልጅ ስለያዝክ እንጂ በጣም አስቀይማለሁ። ኪያውንም ቢሆን እንደዚህ አውርተኝም አታውቅም። ሲጀምር እንደዚህ አውርተኝ አታውቅም። እዚህ ጋር መጻ ልጅ ስለያዝኩ እንደዚህ አውርተኝ አታውቅም። እየሰማኝ ነው አይደል? አሁን ልጁን መልስላት። ልጁን ትመልሳለህ ይኸውልህ በዱላ እያገላበጥኩ ወይስ ትመልሳለህ ወይስ በጸባይ ትመልሳለህ? ልጁን እሺ ለኔ ስጠኝ። ልጁን ለኔ ስጠኝ። ለያዘው እየሰማኝ ነው እያገላበጥኩ በሽመል እያገላበጥኩ ትላለህ ወይስ ተመሳሳች ነው? የሰማኝ ነው። ልጅ የተነሳች ታላግጣለህ። እሺ ለኔ ስጠኝና ከዛ አውሩ እናንተ። ልጁ ለኔ ስጠኝ። እሺ የሚልሽ ከሆነ እሺ በልሽ፣ ያለበለዚያ እኔ ዱላ ይዤ መጥቼ ነው ማገላበጥ። እሺ በስርዓት እናውራ። ስርዓት ባለ መንገድ እናውራ። ይመልሳት ይኸውልሽ። እሺ አንዴ አስኪጁ ኖ አይደለም ወደ እናቱ የሚመልስ ከሆነ ይመልስ። ይሄ ልጅ ወደ እናቱ የሚመልስ ከሆነ ይመልስ ያለበለዚያ በዱላ ነው ማገላበጠው። እንጂ እኮ ጸባይ ያስፈልግም። እኔ እቀበለዋለሁ። በእናትህ ተረጋጋ። ፉከር ብቻ አንተ ነህ። ይሄ ልጅ መልስ በሽለላ ደብቀህ ልትወስድ ያሰብከው ቦታ ታውቃለህ። ቡታጅራ ወስደህ እዛ ተሰድገው ነው። ይሄ በእናትህ እዛ ጋር ቆመህ እና ችግር ካለ ነው የሰማኝ ነው። ልጁን መልስ ያለበለዚያ ሌላ ነገር። አንተም አብርሃምንም ይኸውልህ በያቺ ቡዜ የምትባሉ ሸቤ ነው የምትገቡት። ገባህ አይደል? እኔ ላገናኛት ነበር የመጣሁት፣ ግን እንደዚህ አይነት ነገር ውስጥ እንድትገባ አልፈለኩም ነበር። እቺ ልጅ እንደምታፈቅሩ ታውቃለህ። ኪያ ሁሉም ነገር ስላንተ አይተሃል አይደል? ነግረናል እኮ ሄደ። ይኸው እያወራሁህ ነው ኪያ፣ በጸባይ እያወራሁህ ነው። ወይኔ ኪያ ሲጀመርኩ ስነ ምግባር ከሌሎ ሰው ጋር እንዳትመጭ ቢያወሩ ነው። አንተ ስነ ምግባር አለኝ ብለህ የምታስበው አሁን እያደረግከው ያለው ነገር ስነ ምግባራዊ ነው። አሁን ያደረግከው ነገር ውጪ የተሻበረም በስነ ምግባር አለኝ ነው። እሱ እኮ ትክክል ነው። ለእውነት ነው እየቆመ ያለው። አሁን አንተ ነህ የሰው ልጅ ማለት እኔ አላመንኩኝም ሲነግረኝ። ገባህ? አንደኛ
ትንሽዬ ልጅ ያዘ ማለት የሚይዘው የአብርሃም ልጅ እኮ አልወለድክም እኮ እናውቃለን። ታዲያ የማን ልጅ ሊሆን ይችላል? ይሄ ልጅ የአብርሃም ልጅ ካልሆነ እሺ አስጠኝ። ለኔ ካንተ የበለጠን የማቀፍ እችላለሁ። አስጠኝ። ሴት ነኝ። የሰማሽ ነው። ቤተሰብ የሚባል ነገር አለኝ አይደለ? እቺ ልጅ ቤተሰብ ልጅ ብለው ቢሆንስ እኮ የቤተሰብ ልጅ እኮ ጫካ ጫካ ይዘው ልዞር አችልም። ገባክ? የተሰረቀ ልጅ ያህል እንግዲህ ገባኝ። እንዛም ሆነ ምንም ያው ነው እና ጫካ ነው እንዴ? ኪያዩ ለማለት የፈለኩትን ነገር ተረደኝ። የተሰረቀ ልጅ ካልሆነ በስተቀር እንደዚህ ይዘው ልትዞር አችልም። ከእናቱ የተሰረቀ ልጅ ነው ሊሆን የሚችለው እንዴ? ባይኔ እያየሁ ለምን እንደምትዋሸው? እሺ አሳየኝ ኪያ። በቃ እኔ እኮ የማይለም ጠይቀህ እሺ ማለት ነው። ለምን እንደማሳይሽ ነገር ነው። የሰው ልጅ እኮ ነው። የሰው ልጅ አይደለም፣ የአብርሃም ልጅ ነው። የአብርሃም ልጅ ማለት ደግሞ የኔ ልጅ ማለት ነው። ይሄን ነገር ታውቃለህ አንተ እኮ። እንደ ልጄ ነው ማየው፣ የአብርሃም ልጅ ጉድ መጣሉ። ስለዚህ ስጠኝ፣ ሌላ ወሬ አታውራ እባክህ። ስጠኝና ለእናቱ ይመለስ። ገባ? እቺ እንዳለው ወዳችን ያንቺ እሱን አንተ አትነግረኝም። እኔ ማድረግ ከፈለኩ አንተ አትነግረኝም። እሱ የሰው ልጅ ነው የያዝከው። ስጠኝ እያልኩ ነው ክያ። በጸባይ ቡቼ መጥቶ ሌላ ነገር እንዲፈጠር አልፈልግም። እያስጠነቀቅኩ ነው። ኦኬ፣ ያስፈራራችሁ ነው? እያስፈራራው ሰውን እያስጠነቀቅኩ። አንደኛ ዙር ስሚኝ ወድስ ወደም የሰማሽኝ ከሆነ ማለት ነው። እዚች ጋር እኔ ያዝኩት የአብርሃም ልጅ አይደለም። እኔ ደግሞ ሲቀጥል ደግሞ የአብርሃም ልጅ ደግሞ እኔ ጋር ደግሞ በምንም ተአምር እኔ ጋር ሊመጣ አይችልም። አይ ለአብርሃም ደግፈት ትላንትና እኮ አይደለም እኔ ጋር አብርሃም ጋር ልጅ አልሄድም። ጥጉስ ነግርሽ ማለት ነው እኮ ከኔ የመጣው ታዲያ የተፈጠረችው ድራማ ነው እንጂ አብርሃም ሆነ ብዙ የሚያውቁት ልጅ ነው። እሺ ይሄ ልጅ ማን ነው? እንደዛ ከሆነ እሺ አሳየኝ። ሌላ ልጅ ከሆነ አሳየኝ። ለምን ደግሞ አልጮህ እንዴ? በጣም ራሴን እየተቆጣጠርኩት ነው እኮ። አሳየኛ ታዲያ አሳየኝና ልበንክ። በቃ የአብርሃም ልጅ ካልሆነ አይደለም ትቼ እሄዳለሁ። አንተ ጋር ችግር የለም እንዴ? በቃ አልሰማም ብሏል። አንተም ደግሞ ሄዱ ላይ ተዋ እና ይኸውልህ ሙሉ ዘመጣው አንደኛው ደግሞ ሙሉ ተመጣው ሄዱ ላይ ያየው ይኸውልህ ኪያ ሌላ ነገር ውስጥ አትግቡ። ይሄን ዱላ ነው ለውጣታኝ ነው እዚህ ጋር ኪ ማረም ጭካት በል እግዚአብሔር ዱላ ነው ያዩት ያለው ታዲያ አንተ ሌላ ነገር ውስጥ አትግባ። ህጻን ልጅ ይዘሃል። እንደውም እዚህ ጋር ዱላ ተቀማለሁ። ኪያ የምር ከና ልጅ ነው መታ። እረፍ እና አምጣ ልጁን አምጣ። እዚህ ጋር ጻለች ይችላል አይደል ኪያ ይኸውልህ ያለችው የምትሰሙኝ ከሆነ ሁለታችሁም ነግራችሁ ታውቃላችሁ። እኛማ እየሰማን እዚህ ጋር እኔ ይሄ ልጅ የማሳየት ግዴታ የለም። ልጁ እየተራበ ነው በጡት ይኸውልህ እየሰማኝ ነው አይደል እንዴ? እኔ እኮ የሚገርመኝ 3 ቀን ሙሉ ምንድነው? ቆይ 3 ቀን ሙሉ ምን እያበላችሁት ነበር? ከአብርሃም ጋር ሆናችሁ ይሄን ህፃን ልጅ ለወለን ምን እያበላችሁት ነበር? ምን እያበላችሁት ነው? ሩዝ እንደ ትልቅ ሰው እየሰማኝ ነው እንዴ? ሰሙኝ። ምንም የምትናገረው ነገር እኮ የለም። በዚህ ያክል ደግሞ ጭካኔው ነው የአብርሃም ጭካኔ ነው የሚገርመኝ። በዚህ ያክል ልጁን ለማንም ሌባ መስጠቱ ነው በጣም የሚገርመኝ። ሌባ ለከስክስ ና አንተ ለምን እሺ ማትሰማው? ለምን አትሄደው እንዴ? ይዘኸውም አትሄድም እኮ ስጠልኛ። ለእናቱ እንመልስለት ልጁን። ሰላም እንፈልጋለን እኛ ገባክ? ሰላም እንፈልጋለን። ያሱሪ ሴት ልጅ የምትሰማኝ ከሆነ ማለት አላሳየም አልክ እኮ። ያ እየሰማኝ ነው አይደል እንዴ? ለምን አታሳየንም? እሺ አሁኑን ይሄ ልጅ ትመልሳለህ ወይስ በዚህ ዱላ ሽባ ላድርግህ? ይሄን ስማኝ። ህፃን ልጁን ተቀበዩና ያዩ እኮ ስጠኝ ልጁን። ኪያ ልጁን ስጠኝ ለኔ። እንደዛ የሚያስብ ከሆነ ማለት ነው ስጠኝ ለኔ። አትሳቅ ሰው ሲናገር በጣም እያናደድከኝ ነው ገባክ? ለምን ደምስቀው? ለምን ደምስቀው? ሰው ሊሰርቅ እዚህ ጋር ቆመ። ምንድነው ድንነት? ባለጌ እንዲማር አብርሃም ጋር ማድረግ የለበትም ገባ? ብልግና እንዲማር ባለጌ የሆነች ሴት ልጅ አለች። አሳሰባችሁ ድረስ ነው ማለት ነው። አጠገቡ ባለጌ የሆነች ልጅ አለች ማ ሄርሜላ የምትባል። ስለዚህ ይሄን ልጅ ወደ እናቱ ነው መመለስ ያለበት ገባ? ጥግህን አውቃለሁ አንተ። ገንዘብ ከተከፈለ አይደለም ልውልን እንደዚህ እርቦታል። ቢያንስ ለሷ አታስብም አንተ? አይደብርህ? በዚህ ነው ያለክ እንደዚህ ደደብ ያላችሁ ያስፈራከ ነው ቦራታችሁ። እሺ ኪያ ለለምን በጸባይ ልጁን ስጠኝ። ልጁን ስጠኝ። ለማንም አታስብ፣ ለቃኑ አስበክ ስጠኝ። እኔ ሊያዘው እሺ የእህት ልጅ ነው አይደለም? እኔ አሁን ልጅ እንደዚህ መታገል ምናምን አልፈልግም። ይጎዳል ነው አስጣት እኮ ስጠኝ። እሺ የእህት ልጅ ከሆነ ስጠኝ። ለምን እንደሆነ ያለው ሰው የሚያቅፈው ነገር ያለው ለምን እንደሆነ የሚያቅፋት እችልሽ አንተ በስርዓት በቃ እስከዛሬ አቀፍኩ ይበቃል። አዲስ ድረስ የመጣው ለካ ይሄንን ተንኩል አስበህ ነው ማለት ነው። አንተ የሩታን ልጅ ደብቀህ ወስደህ ከዛስ ምን ታረጋው ነው ምን ያረጋግልኝ እኮ ስጠኝ። ምንም ካላረገለ ልጇ መልስላት፣ ለባለቤቷ ለእናቷ መልስላት። ምን ነፍጭ ነው እሷ ለማናደድ ብላችሁ ሊሆኑ ነገር ታረጉት። አንተ ልጁ ግን እየተጎዳ ነው። ኪዬውላ ልጁ እየተጎዳ ነው። እሷ ለማናደድ እንደፈለጋችሁ ማናደድ ትችላላችሁ። ስታስቡ አይደለም። ይሄ ግን የሁለት ዓመት አሉ ነው ስታስቡ። እንዴት ነው እኔ የሰው ልጅ እንደዚህ ይዤ ልዞር የምችለው እንዴ? በአይናችን ያየነው ነገር ምንድነው? ምስታውቀው አንተ ምንድነው ታረጋው እንዴ? ያየን እኮ ነው። የእህቴ ልጅ ነው አልካ። ስጠኝ። እሺ ልየው ስጠኝ። አታዩም
ምን ማለት ነው? ካላየሁ ሚስትሩልኝና ፖሊስ ይምጣና ነው። ፖሊስ አልመጣን ይቀበላሉ። ነው አይደለም ፖሊስ እንዳይመጣ እንፈልገው ሲጀመር ፖሊስ ነው ይጥራሽ። ፖሊስ አልመጣን ይቀበላሉ። ህፃኑ መንገላታት የለም። እንደዛ የምታስቡ ከሆነ ፖሊስ አልመጣን ይቀበላሉ። ፖሊስ እኔ ይቀበላሉ። ፖሊስ ይጠራ። ፖሊስ አይመጣን ይቀበላሉ። ፖሊስ ይጠራ። ለምን ፖሊስ አይመጣን ይቀበላሉ? አንተን ፖሊስ ይጠራልኝ። ይቀበላሉ። እኔ ፖሊስ ይጠራልኝ። ፖሊስ አይመጣን ይቀበላሉ። ፖሊስ እኮ ቢመጣኛል እንደዚህ ለሚገባው ግን ልጁ እንዲንገላታ እኮ አንፈልግም እኮ ነው ፈልገው። ገባክ? ህፃኑ እስከዛሬ 3 ቀን በሙሉ ያንገላታው ይበቃል። እንደዛ የምታስቡ ከሆነ እሺ ፖሊስ እናንተ አቀሰባላችሁ አይደል? ልጁ ይሩት ነው አይደል? መውሰድ እንችላለን እኮ አላቃተንም። መውሰድ ይችላል ብቻ ፖሊስ ይጠራልኝ። መውሰድ እኮ ይችላል። ይጠራልኝ። እኔ ለልጁ ስላሰባችሁ እዚህ ጋር የሰው ልጅ ይዣለሁ። የሰማችሁ አይደል? ስታት 2 የሰው እዚህ ጋር የሰው ልጅ ይዣለሁ። የሰማችሁ ነው። ያስታት 2 እዚህ ጋር የሰው ልጅ ይዣለሁ። ኪያ 2 ስታት ኪያ ለኔ ስታይ 3 ስታት ሻው ስታት። ቆይ እሺ ልጁ አንተ ለልጁ አታስበው እንደ ኪያ ልውልን ስጠኝ እያልኩ ነው። ልጁ መለስ እሺ ለኔ ስጠኝ። እሺ ይቆጫችኋል። የሉል አይደለም ይሄ ልውል የሚባል ስጠኝ በጋም ነው። እሺ ለኔ ስጠኝ ኪያ ለሷ አትስጠው። ሉል አይደለም ሉል አይደለም ልጁ ለእናቱ ይመለስላት። የሰው ልጅ ነው። በኋላ ነገር ውስጥ ትገባለህ። በጣም ትዕግስቱን እየወረው እየሰማኝ ነው። ለምን ነው የማታሳየን? ኪያ ቆይ እሺ ና ስጠኝ። ልጁ ለኔ ስጠኝ። ናስተኝ አንቺ ይሁት እሺ ይሁት እንግዲህ ሂድ በቃ አንተ በጣም ጎበዝ ነህ። ሂድ እሺ እና መልሽ እሺ ታነሽ ይውስቲ እሺ ይሄ ሉሎሽ ሉል ነይ አንተ የሰው ልጅ ያ ያማል ግን የሰው ልጅ ዘና የምትጫወትብን እሺ ሉል ተረጋጉና ተወሰደ ኪያ ሁለተኛው ልጅ እኛን ትፎግራለህ አንተ ገባክ? እኛ የምንፈልገው ልውልን ብቻ ነው። ትፎግራለህ አንተ ጋር አንፈልግም። ገባክ? ልውል የት እንዳለ አላውቅም። ነው አይደለም እንደዚህ ግን የህፃን ጨዋታ ትጫወት እንዴ ያልተነበት ድረስ መታር በጣም ይደብረው። መጣችሁብኝ እንጂ አልበለ ሰማችሁን እናንተ ወይኔ መጣችሁ እኮ ነው። በቃ በጣም ባለጌ ነህ። እግዚአብሔርን ናን እኮ ነው አይደለም ያጃት ነው ሰው ልጅ እሺ አሁን ሉል ነው ይሄ ነገር እስቲ ይሁት መልሽለት። አየዋት በቃ መልሽለት። በጣም ተጫወቅብን። ጎበዝ ነሽ። ደደብ ናችሁ። ለዚህ እኮ ነው ምንም አታውቁም። የሰው ልጅ ነው ብዬ ይቆጫል ሰው ነበር። ለዚህ ነበር ሰማኝ ይቆጫል ሰው ነበር። ለዚህ ነበር የሰው ልጅ ምን ትችላለህ? ገባህ? እኛ የምንፈልገው ሉልን ነው ማለት እንደዚህ ነው። ጨዋታ ትጫወታለህ ብለህ ጭራሽ አላሰብኩትም። ሉሊት እንዳላላቅም አንተ እያየሁት ትፎግረኛለህ።